It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሂድ። ዓለም ዋንጫ ላይ ቅድሚያ የምናደርገው ፊፋ ደስ ብሎኛል ያለውን ጉዳይ ነው። እንደ አውሮፓውያን አቆጣጠር 1994 ላይ አሁንም በዛው በአሜሪካን ሀገር ተዘጋጅቶ በነበረው 15ኛው የዓለም ዋንጫ ላይ በአንድ ቀን የዓለም ዋንጫን ጨዋታ ለመከታተል ስቴዲየም በተገኙ ሰዎች ብዛት ሪከርድ ተሰብሮ ነበረ። ያንን ቀንም 4 ጨዋታዎች ናቸው በአንድ ቀን የተደረጉት። በአራቱን ጨዋታዎች ለማየት ወደ ስቴዲየም የገቡ ሰዎች ቢደመር ቁጥራቸው ወደ ብዙ ነው የሚመጣው 277,000 አካባቢ ምናምን። አሁን ደግሞ በተመሳሳይ የነ አርጀንቲና ጨዋታ የተደረገበት ቀን 4 ጨዋታዎች በተከታታይ ነበሩ፣ ልክ ትላንትናም እንደነበረው። በዛን ቀን የተደረጉ ጨዋታዎች ብዛት በ1994 4ቱን ጨዋታዎች ለመከታተል ስቴዲየም ከገቡት ጋር ሲነጻጸር ቁጥራቸው አዲስ ሪከርድ ሆኖ ተመዘገበ። በጣም ነው ደስ ያለኛል። አይሸጥልህም ሲሉ ሰው አይመጣም ሲሉ ሞላልኝ ስቴዲየሙ እያለ ነው ፊፋ እና አዲስ ሪከርድ ነው። ከዛ በተጨማሪ ደግሞ ይሄ የቶርናመንት ሲያበቃ አሁን ይሄንን እኔ ፊፋ እንደ ሪከርድ እንድንይዝለት እንደ ሪከርድ እንድናወራለት የሚፈልግና የሚመኝም ቢሆን እኔ ይሄንን ማድረግ ልክ ነው ተገቢ ነው ብዬ አላምንም። ይሄ ማለት 48 ሀገሮችን አሳትፈሽ ጨዋታዎች እኔ ያኔ ትዝ ይለኛል 60 ምናምን ጨዋታ ነበር የሚደረገው። አሁን 100 ምናምን ጨዋታ አድርሰሽ ይህንን ዓለም ዋንጫ ያየው ተመልካች እስከዛሬ ካየው ይልቅ የበዛ ነው ብትይኝ አይሆንም። የጨዋታ ቁጥሩ ጨምረሽ ነው ጨምረልሽ። የጨዋታ ቁጥሩ በጣም ይለያያል። በመካከል ያለው ልዩነት በጣም ብዙ ነው። ስለዚህ በ104 ጨዋታ ነው አሁን አጠቃላይ የሚደረጉት 104 ጨዋታዎች ስለሆኑ በፊት ይደረግ ከነበረው የጨዋታ ቁጥር ጋር ለማነጻጸር በጣም ይከብዳል። ስለዚህ ይሄ የሆነ በፖዘቲቭ ፊፋ እየተነሳ ስላልሆነ ሰሞኑን አንድ በቃ ብዙ ተመልካች እያየ ነው ይህንን የዓለም ዋንጫ ስቴዲየሞች ሙሉ ናቸው የሚለውን ነገር ማንሳቱ በተወሰነ መንገድም ቢሆን በበጎ ጎን ፊፋ እንዲነሳ ከመፈለግም የመጣ ሊሆን ይችላል። እውነት ነው ብዙ ሰው ያየዋል፣ ግን ከንጽጽር ጋር ብዙውን ሰው ምን እንደምናመጣው ስለምናቅ ከሪከርድ ጋር አያይዞ ለማውራት ግን ይከብዳል። ወደ CR7 ደግሞ እንሂድ። ዋናው ጉዳያችን እሱ ነው። ይሄን እንደ ማሟሻ ብናየው ክርስቲያኖ ሮናልዶ እንዲህ ሲያቅተው ማየት የሚፈጥረው ስሜት ምንድን ነው? አንድ ማንክደው ነገር ክርስቲያኖ ሮናልዶ አቅቶት ታይቷል። ትላንትና ሀገሩ ፖርቹጋል ከዲሞክራቲክ ሪፐብሊክ ኮንጎ ጋር ባደረገችው ጨዋታ ላይ አቅቶት ታይቷል። ከክርስቲያኖ ሮናልዶ የ90 ደቂቃ የሜዳ ቆይታ በኋላ ይወጡ የነበሩት ቁጥሮች ክርስቲያኖ ሮናልዶን በየትኛውም የእግር ኳስ ተጫዋችነት ህይወቱ ይገልጹታል ብለን የምናስባቸው አይነት አይደሉም። ራሱ ሀገሩ ፖርቹጋልም ብትሆን አንድ ኢላማውን የጠበቀ ሙከራ አረገች፣ እሱንም ጎል አደረገች እንጂ አፍሪካዊቷን ዲሞክራቲክ ሪፐብሊክ ኮንጎን ለማሸነፍ ስፔን ኬፕ ቨርዴን እንደቀጠቀጠችው አልቀጠቀጠችም። እዛ ውስጥ የክርስቲያኖ ሮናልዶ መኖር ዋና ምክንያት ተደርጎ እየተነሳ ነው ያለው። እናም አሰልጣኙን ማርቲኔዝን ለምንድን ነው እንዲህ አይነት ሽክታ ውስጥ የገባው? ሲያቅተው እየታየ አልሆንልህ ሲለው እንደ ወትሮ እንዳልሆነ ሲገባው ለምንድን ነው እሱን መቀየር፣ ማስወጣት፣ እሱን የሚጠቀምበትን መንገድ ማስተካከል ለምንድን ነው ማያረገው
እና ሰዎች በድፍረት ነው አስተያየት ሲሰጡ የነበረው። ድፍረታቸው ይፈራዋል የሚል አስተያየት የሚሰጡ ሰዎች አሉ። የክርስቲያኖ ሮናልዶ መኖር ፖርቹጋልን እየጠቀመ ነው እየጎዳ የሚል ሀሳብ የሚያነሱ ሰዎች አሉ። ክርስቲያኖ ሮናልዶን በተመለከተም በተመሳሳይ ራሱም እንዲሆኖ መታየት ለራሱስ ቢሆን ይበጃል ወይ የሚል አስተያየት የሚሰጡ ሰዎች አሉ። ዓለም ፈጣን ነው ትላንትን ለመርሳት። እውነት ለመናገር ክርስቲያኖ ሮናልዶ አሁን የሚሰጥበት አስተያየት ለምን ይሰጥበታል የሚለው ይገባኛል፣ ግልጽም ነው። ምክንያቱም ጥሩ ስላልተንቀሳቀሰ በግድ ሆነ እና በግድ ባይሆን በዚህንም ያህል መጠን እግር ኳስን መጫወት ስራ ባይሆን ስትቺው እና ሞር ኢምፓክትፉል በምትሆኝበት ሰዓት ላይ ወደ ሜዳ የምትገቢበትን መንገድ ቢፈለግ የክርስቲያኖ ሮናልዶ የዓለም ሻምፒዮን የመሆን ሙከራ የመሆን ጥረት የመሆን ፍላጎት ዓለም ሼር ያደርገዋል። እንደውም ለሱ ሲሉ ፖርቹጋል ዋንጫ እንድታሸነፍ የሚፈልጉ ሰዎች በጣም ብዙ ናቸው። ነገር ግን እንዲህ ሆኖ ማየት ደግሞ ትላንትን የማስረሳት ይሄ አዘጋግን አለማሳመር አለ አይደለ? እንደዛ አይነት ተጽዕኖን ይፈጥራል ወይ የሚል ነገር ነው የሚነሳው። ለምሳሌ ማን ምን አለ የሚለውን ነገር ስናነሳ ቴሪ ዳንኤል ኦንሪ ጨከን ብሏል በክርስቲያኖ ሮናልዶ ላይ። ትላንት ያው በፎክስ ላይ እየሰራ አይደለ እሱ ዝላታን ኢብራሂሞቪች፣ አሌክሲ ላላስ ምናምን እየሰሩ ነው ያሉት እና በዛ ላይ የተናገረው ነገር የግድ እኮ አንተ ማግባት የለብህም ማለት የግድ እኔ ካላገባሁ የሚል ራስ ብቻ የሚያስብ ነገሮች በሙሉ ከራስ ስኬት ከራስ መሆን ከራስ በበጎ መነሳት ጋር ብቻ እያይዘን የምናየው እኮ መሆን መቻል የለበትም። መጨነቅ ያለበት ክርስቲያኖ ሮናልዶ ቡድኑ እንዲያገባ ነው። እንደዚህ አይነት መጨነቅን ክርስቲያኖ ሮናልዶ ላይ አላየሁም ብሎ እንደውም ብሩኖ ፈርናንዴዥን እና በብሩኖ ፈርናንዴዥ ላይ አስተዋልኩት ያለውን ፍራስትሬሽን ነው ሄነሪ የሚያጋራው። የሆነ ኳስ ላይ በቀላሉ ታፒን አድርገሽ ልታገቢ የምትችውን ኳስ ለብሩኖ ፈርናንዴዥ ቢተውለት ብሩኖ ፈርናንዴዥ ወደ ጎልነት የሚቀይረውን አጋጣሚ ክርስቲያኖ ሮናልዶ ካለው አገባ ተብሎ የመነሳት ፍላጎትና ጉጉት በመነጨ በጣም ዌስትፉልነስ ታይቶበታል ነው። በአጠቃላይ ሜዳው 90 ደቂቃ ቆይቶ ክርስቲያኖ ሮናልዶ 25 ኳስ ነው የነካው። ይህንንና ሌሎች ሊጠቀሱ የሚችሉትን ነገሮች ሜንሽን አድርጎ ነው ይሄ ነውር ነው የሚለው ሄነሪ። ይሄ አምሶሪ እኔ በፈለጋችሁት መንገድ ተረዱት፣ ግን ልክ አይደለም። ቡድኑ ያግባ እንጂ ፖርቹጋል ታሸንፍ እንጂ ምንድን ነው ክርስቲያኖ ሮናልዶ ብቻ ካላገባ ብሎ ነገር፣ እኔ ካላገባው ብቻ ብሎ ነገር ምንድን ነው? እና በዚህ ሁሉ የእግር ኳስ ኤክስፒሪየንስ ውስጥ ክርስቲያኖ ሮናልዶ ነገሮች ጥሩ እየሆኑለት እንዳልሆነ የማወቅ ልምድ እኮ አለው። እኔ ጥሩ አይደለሁም እገሌ ግባ፣ እኔ ጥሩ አይደለሁም ምናምን መንገዶች መፈለግ መቻል አለባቸው እንጂ አብረው ዋጋ የሚከፍሉ የፖርቹጋል ብሔራዊ ቡድን ተጫዋቾች መኖር የለባቸውም ነው የብዙ ሰው አስተያየት። ያው ከጨዋታውን በፊት ይሄ የዓለም ዋንጫ ሊጀመር ሲል ስለ ፖርቹጋል ብሔራዊ ቡድን ስናነሳ ካነሳናቸው ነገሮች መካከል አንደኛው ይሄ ነበር። ሌሎች የፖርቹጋል ብሔራዊ ቡድን ተጫዋቾች ዋጋ ይከፍላሉ ክርስቲያኖ ሮናልዶ ብሔራዊ ቡድን ውስጥ በመኖሩ ብቻ ሳይሆን ለሱ ከሚገባው በላይ ጊዜ እየተሰጠ ስለሆነ የሚል አስተያየት ነበረ። አሁን የትላንትናው ጨዋታ በእርግጥ ክርስቲያኖ ሮናልዶ ጥሩ አልተንቀሳቀሰም፣ ሁላችንም ያየነው ነገር ነው። ግን ሁለት ነገር አለ ደግሞ የሚታየኝ። አንደኛው የራሱ የዲሞክራቲክ ሪፐብሊክ ኮንጎ አጨዋወት በጣም ከባድ አጨዋወት ነው የነበረው። በጣም ፖርቹጋልን በደንብ ነው የፈተኑት። በጣም በጥብቅ ነው የሚከላከሉት። ፖርቹጋል አብዛኛውን ጊዜውን ጨዋታውን ስንከታተል እንዳየነው ጊዜዋን ያጠፋችው በዲሞክራቲክ ሪፐብሊክ ኮንጎ ሜዳ ውስጥ ነው። ጫናው ቅብብሉ የነበረው አብዛኛው በፖርቹጋል ነው። ግን ያ ነገር ምንም ፍሬ ማፍራት አልቻለም። በጣም በጥብቅ ነው የሚከላከሉት፣ ተደራጅተው ነው የሚጫወቱት። ሌላ ደግሞ በጣም የምናደንቀው ነገር የሆነ እድል ሲገኝ ኮንጎ ኳሱን የምታገኝበት የሆነ እድል ሲገኝ በየትኛው ፍጥነት የፖርቹጋል ግብ ክልል ላይ እንደሚደርሱ በጣም ይገርመሃል። እና የምትወደው አይነት አጨዋወት ነው የነበረው። በጣም ሰዎች እንጆ እያደረጉት ይመስለኛል። እና ክርስቲያኖ ሮናልዶ የራሱ ሁኔታ ያለበት ሁኔታ እንዳለ ሆኖ ግን ደግሞ የኮንጎ ማጨዋወት ያን ያክል ነጻነት የሚሰጠውም
ነበረ ወይ ብሎ ጥያቄ ማንሳትም ይገባል ብዬ ነው እኔ የማስበው። የኮንጎ ብሔራዊ ቡድን በርትቶ የታየው በክርስቲያኖ ሮናልዶ መድከም ነው ወይንስ ብርቱም ሮናልዶ ቢሆን የኮንጎን አጨዋወት ለመቋቋም ይቸገር ነበረ? ይሄንን ነው መጠየቅ ያለብን። የክርስቲያኖ ሮናልዶ መድከም ዲሞክራቲክ ሪፐብሊክ ኮንጎን እና የሜዳ ላይ የነበራቸውን የመከላከል አቅም የመከላከል ጉብዝና ኦፍኮርስ ፎት በጣም ቬሪ ሃርድ ምንም ጥያቄ የለውም። ግን እሱ እንደተጠበቀ ሆኖ የክርስቲያኖ ሮናልዶ መድከም ለነሱ ጎልቶ መውጣት ትልቅ ምክንያት አልሆነም ወይ? አሁን ክርስቲያኖ ሮናልዶ ተደጋጋሚ ጥረቶችን አድርጎ የሚያደርጋቸው ጥረቶች በኮንጎ የመከላከል የበላይነት እየከሸፈ ቢሆን ኖሮ ካን አንደርስታንድ አሁን የሚባለውን አስተያየት። ነገር ግን ክርስቲያኖ ሮናልዶ እንኳን ተደጋጋሚ ጥረት ሊያደርግ ይቅርና 25 ጊዜ ነው ኳስ የነካው ያልኩት። አዎ ነው እኮ እኔ አሁን ለክርስቲያኖ ሮናልዶ የሚነካቸው ኳሶችም ደግሞ ብልሹ ናቸው፣ ይበላሻሉ። ሁለት ያገኛቸው በጣም አሪፍ የሚባሉ አጋጣሚዎች ነበሩ፣ ግን ነርቨስ መሆኑን ታይበታል። ኳሱን እንዴት እንደተጠቀመው ስታይ ወዲያው እንደመጣ ኳሱ ወዲያውን የመታው ተረጋግቶ ቢመታው የተሻገሩት ኳሶች እነዛ ኳሶች ላይ ተረጋግቶ ቢጠቀመው ኖሮ ምናልባት የተሻለ ነገር ሊሆን ይችል ነበር። ግን ወዲያው እንደመጣን የተጠቀማቸው እንዳልተረጋጋ የምናይበት ነው። ግን አሁን ለይቼን የክርስቲያኖ ሮናልዶን ለማንሳት ብቻ ሳይሆን የፖርቹጋል ጎል የማስቆጠር አቅምም በተወሰነ ደረጃ በቃ እንዲዳከም ያደረጉት የኮንጎ አጨዋወት ነው የሚል መረዳት አለኝ። ጨዋታው ላይ የክርስቲያኖ ሮናልዶን በጨዋታው ላይ ጥሩ እንቅስቃሴ ያለማድረግና ተዳክሞ መታየት የምንቀበለው ነገር ነው ብዬ ነው እኔ የምረዳው። ለዛም መሰለኝ እኮ አሁን የኮንጎ ብሔራዊ ቡድን ተጫዋቾች መካከል አንደኛው የሆነው ሙካኩ ተናግሮ ነበር፣ እኛ ለክርስቲያኖ ሮናልዶ ምንም አይነት ዝግጅት አላደረግንም አለ። ምክንያቱም ክርስቲያኖ ሮናልዶ እንደ ድሮ እንዳልሆነ እናውቃለን አለ። ይህንን የተናገረው በጣም ጎበዝ ተጫዋች ነው፣ እናከብረዋለን። ሁልጊዜም ታላቅ ከሚባሉ ተጫዋቾች መካከል አንደኛው ነው። ግን አሁን ለዚህኛው ጨዋታ ስንዘጋጅ ክርስቲያኖ ሮናልዶን እንደዚህ አድርገን በሶስት ሰዎች ይዘ ነው በዚህ አድርገን እንዲህ ምናምን የሚል ነገር የለም፣ ምንም ነገር የለም። ጎበዝ ተጫዋች መሆኑን እንደምናውቀው ሁሉ አሁን ያለውን ወቅታዊ ብቃቱንም ደግሞ እናውቀዋለን። ስለዚህ የተለየ ዝግጅት አላደረግንም። ስለዚህ የክርስቲያኖ ሮናልዶ በፖርቹጋል ብሔራዊ ቡድን ውስጥ መካተት ፖርቹጋልን ለሚገጥሙ ብሔራዊ ቡድኖች ጥቅም እየሆነ ነው ማለት ነው። በሌላ በቃ የተለየ ነገር አልተደረገም። አዎ ክርስቲያኖ ሮናልዶ አለ ተብሎ የተለየ በቃ እንደ መደበኛ ተጫዋች ነው እኮ ምንም አያመጣም ብለሽ ወደ ሜዳ የምትገቢው እንደዛ አይነት ነው አለ እሱ። እንደዛ ነው የተናገረው። ግን በቃ አጠቃላይ ሂደቱን ስትመለከተው እኔ አሁን ቅድም ለማንሳት የፈለኩት ሁለት ነገር ነው። አንደኛ ክርስቲያኖ ሮናልዶ በራሱ ቢሆን በጣም ደስ የሚለኝ ነገር ብሔራዊ ቡድን ውስጥ መካተቱ በጣም አሪፍ ነገር ነው። በጣም ብዙ ለውጥም ያመጣል ለፖርቹጋል ብሔራዊ ቡድን ብዬ አስባለሁ። ግን ራሱን ፍሌክሲብል ማድረግ አለበት በዛው ልክ። ለምሳሌ እኮ አሁን የኔ አስተያየት ነው፣ አሁን ይግባ ጨዋታ ይጀምር ችግር የለውም። ሁኔታዎች ከታዩ በኋላ ግን እንዳልተመቸው፣ እንዳቃተው፣ እንደተቸገረ በታየ ጊዜ አሰልጣኙ እዛ ላይ ነጻ መሆን አለባት። ለዚህ ራሱን ዝግጁ ማድረግና ከአሰልጣኙም ጋራ የተግባባ ውይይት ማድረግ አለበት። አሁን እኔ ከሚጋሩት ሰዎች መካከል ስለሆንኩኝ ነው አሰልጣኙ ክርስቲያኖ ሮናልዶን ቀይሮ ማስወጣት ፈርተዋል የሚለውን ሀሳብ ስለተጋራውት ነው ይህንን የምናገር። ቢሆን ኖሮ ነጻነት ቢኖራቸው ኖሮ ቪቲኒያን ቀይረው ክርስቲያኖ ሮናልዶ ሜዳ ላይ እንዲቆይ አያደርጉም ነበር እና ይሄኛው ነጻነት እንደሌላቸው በደንብ አድርጎ ነው የሚያስታውቀው። ብሔራዊ ቡድን ውስጥ መኖሩ አንድ ነገር ነው፣ የሚጠቅም ተጫዋች ነው። የሆነ ጊዜ ላይ የሆነ ነገር ሊያደርግልህ ይችላል። ግንስ በዛው ልክ ደግሞ ፍሌክሲብል መሆን አለበት። ልክ ሁኔታዎች ከታዩ በኋላ አሰልጣኙ የራሳቸውን እውቀትና ነጻነት ተጠቅመው ክርስቲያኖ ሮናልዶ መቀየር ካለበት ይቀየራል። ሜሲ እኮ በቀደም ተቀይሮ ወጥቷል እንደዛ ፐርፎርም ካደረገ። ሁለቱ ሲቹዌሽን ይለያያል። ይለያያል፣ ግን ሁኔታውን ለመግለጽ ነው። አንደኛ ይሄ ነው። ሁለተኛ በክርስቲያኖ ሮናልዶ በዚህ ላይ እንደውም አስተያየት ብትሰጥበት ደስ የሚለኝ ክርስቲያኖ ሮናልዶ ራሱ ጎል ማስቆጠር ጫና ውስጥ የገባ ይመስለኛል ጨዋታውን ሳይሆን። አንደኛ ከዚህኛው ጨዋታ በፊት ክሊያን ምባፔ ጎል አስቆጥሯል፣ አውትሻይን አድርጓል። ሊዮኔል ሜሲ ጎል አስቆጥሯል፣ አውትሻይን አድርጓል። ኤርሊንግ ሃላንድ ጎል አስቆጥሯል፣ አውትሻይን አድርጓል። እንደዚህን ስታይ ክርስቲያኖ ሮናልዶ ነኝ እኔም ጎል ማስቆጠርና ጨዋታው ላይ አውትሻይን ማድረግ አለብኝ የሚል ጫና ውስጥ ራሱ ላይ ያው ግዴታ የጣለ ይመስለኛል። ይህንን ግዴታም ደግሞ ሌሎች የፖርቹጋል ብሔራዊ ቡድን ተጫዋቾች ይጋሩታል። ምክንያቱም ለሱ ኳስ እንዲደርስ ነበረ ትልቅ ጥረት ያደርጉ የነበረው እና
እነዚህ ነገሮች የታዩበት ነው። ግን ክርስቲያኖ ሮናልዶ ከጨዋታው በኋላ ከሚገባም በታች ነው የእንቅስቃሴ ያደረግነው፣ ነገሮች በሙሉ በቀጣይ ጨዋታዎች ይስተካከላሉ የሚል አስተያየቱን ሶሻል ሚዲያ ላይ አስፍሯል። አዎ ግን ልሽ ፖይንቱ ክርስቲያኖ ሮናልዶ አሁን ባልሹ መንገድ ብቻ አይደለም የተናገረው፣ ገብቶታል ልክ እንዳልሆነ ሜዳ ላይ የነበረው የሱ ፐርፎርማንስ በጣም ደካማ እንደሆነ፣ ለዚህ ደካማ እንቅስቃሴው የተሰጠው ትኩረት የተሰጡት አስተያየቶች ምናምን የሚያውቅበት ምክንያት አለ፣ የሚያውቅበት እድል አለ። ነገር ግን ለዛ አይነት አስተያየት ግድ ነበረ ወይ? መልሶቹ መካከል አንዱ ለምሳሌ እየተናገረ እየፈረመ ምን እያለም ፎቶግራፍ ሲጠይቁት ምናምን ሲያነሱ የነበረው ነገር ምንም ኖርማል ነው። ይህ ኳስ ነው፣ ልናሸንፍም እንችላለን ልንሸነፍም እንችላለን። ይሄ ልክ ካለመሆኑን ከመቀበል ይልቅ ኖርማላይዝ ማድረግ ላይ ነው ክርስቲያኖ ሮናልዶ የበለጠ ሲለፋ ያዩት በአስተያየቶቹ። መሆን የነበረበት ግን ይሄ በክርስቲያኖ ሮናልዶ ሌቭል አክሰፕተብል አይደለም እንደዚህ ያለ ነገር ኖ ይሄ ልክ አይደለም፣ ይሄ እንትን መደረግ አለበት የሚል ነው። እኔ የማውቀው ክርስቲያኖ ሮናልዶ 2011 ላይ ነው 2009 ላይ የአውሮፓ ቻምፒዮንስ ሊግ ዋንጫ ጨዋታ ሲደረግ እኮ ከፈርጉሰን ጋር ጭቅጭቅ ውስጥ የገባ ሰው እኮ ነው ክርስቲያኖ ሮናልዶ። በባርሴሎና ሲሸነፉ የጋርዲዮላ ባርሴሎና ሲያሸንፋቸው የመረጥነው የጨዋታ መንገድ ባርሴሎና በልጦን እንዲታይ አድርጓል ብሎ ከቡድኑ ዲማንድ እንደሚያደርግ ሜዳ ላይ እየሆነ ያለነው ነገር ልክ አይደለም ብሎ የሚነጫነጭ ከሆነው በላይ መሆን አለብን የሚል ሰልፍ ክሪቲሲዝም ላይ ያን ያህል ደካማ ያልሆነ ሰው ነው ክርስቲያኖ ሮናልዶ። አሁን ግን እንዲለባበስ ነው የፈለገው። ኖርማል ነው፣ ልናሸንፍም እንችላለን ግን ልንሸነፍም እኮ እንችላለን፣ ልናሸንፍም እንችላለን ልንሸነፍም፣ ይሄ ኖርማል። ነገ የበለጠ ተስተካክሎ መምጣት ያለባቸውን ነገሮች ማስተካከል አለብን ነው። እኔ ስለ ነገ ከሆነ ደግሞ እሱ ሀሳብ መስጠት የፈለገው ነገ የበለጠ አስቸጋሪ አይሆንም ወይ? ምክንያቱም ምድቡን ከነማን ጋራ ነው ፖርቹጋል የምትጋራው? ቀጥሎ የሚመጡት ጨዋታዎች በእነዚህ ምድብ ማጣሪያ ጨዋታዎች ላይ ነው ክርስቲያኖ ሮናልዶ ሪላቲቭሊ በንጽጽር አውትሻይን ማድረግም ካለበት አውትሻይን ማድረግ ያለበት። በአንጻሩ ወደ ጥሎ ማለፍ የምትገቢ ከሆነ ከአንዱ ስቴፕ ወደ ሌላው ስቴፕ ከአንዱ ስቴፕ ወደ ሌላው ስቴፕ በሄድሽ ቁጥር ከራውንድ ኦፍ 32 ወደ ራውንድ ኦፍ 16 ከዛ ኳርተር ፋይናል ምናምን እያልሽ ፕሮግረስ የምታረጊ ከሆነ በየስቴፑ ተጋጣሚዎችሽ በጣም ከባድና በጣም አስቸጋሪ ነው። በጣም አስቸጋሪ ነው የሚሆነው። ዲአርሲ ካረገው በላይ የሚያደርጉ ናቸው። በዲአርሲ ሌቭል እኮ አይደለም ፖርቹጋል እኮ በጣም ትልቅ ብሔራዊ ቡድን ነው። ስለዚህ ኔክስት ጌም ኢዝ ማች ታፈር ዳን ዲስ ዋን ማለት ነው። ኦፍኮርስ ኡዝቤኪስታን ነው ቀጥሎ። ከዛ በኋላ እያልሽ በምትሄጅበት ሰዓት ላይ እንዴት ነው የሚገፋው እንዴት ነው የሚኮነው የሚለው ክርስቲያኖ ሮናልዶ ዴሊቨር ያደርግለታል ለፖርቹጋል ብሔራዊ ቡድን የሚል ጥያቄን እንድታነሺ የሚያደርግ ነው። ሁለተኛው ቅድም ያነሳሽው ነገር እዚህ አትሌቲክ ላይ ቅድም ባልሹ መንገድ ነው የተቀመጠው። ሰሞኑን ያየናቸው በበጎ ያነሳናቸው ኤርሊንግ ሃላንድ፣ ኤምባፔ እና ሊዮኔል ሜሲ አሉ። ሁለቱን እንተዋቸው፣ እርስ በርሳቸው ይታገሉ ኤምባፔን እና ሃላንድን። ሜሲን ስታነሺ ግን ሮናልዶን ነው። ሁለቱም ምን ሲሉ ነበረ? በተለያዩ የሽልማት ፕሮግራሞች ላይ በተለያዩ ኢንተርቪዎች ላይ ምን ሲናገሩ ነበረ? አንዱ ሌላውን ፑሽ እንዳረገው ወደ ምን ወደ ስኬት ወደ ጉብዝና። ሜሲ እያለ ክርስቲያኖ ሮናልዶ ሊዘናጋ እንደማይችል፣ ክርስቲያኖ ሮናልዶ እያለ ሜሲ ሊዘናጋ እንደማይችል የሚያዘናጋ ነገር አይደለም ያለው። በትንሽ መዘናጋት ውስጥ የበላይነት በጉብዝና የመነሳት ነገር ብልጫ ይወሰድብሻላ። ስለዚህ በእነዚህ 2 አስርተ ዓመታት ላይ ሜሲ ሮናልዶ ላይ፣ ሮናልዶ ሜሲ ላይ በጣም ትልቅ ተጽዕኖ አላቸው እና ሜሲ ሃትሪክ ሰራ ማላይ አልጄሪያ ላይ። ስለዚህ ሮናልዶ ለማግባት በጣም ከፍተኛ ጉጉት የነበረው ራሱ ላይ የበረታ ጫና ያሳደረው እንደነዚህ ያሉ ሜሲ የተነሳባቸው ነገሮች የፈጠሩበት ተጽዕኖ ነው ብሎ ዓለም እየተረዳ ያለው እና ወደ መደምደሚያ ይሄዳል። ይሄ ለእኔ መደምደሚያውን የሰጡ ሰዎች ይገባኛል ዓለም እንዴት እንደሚያስብ፣ ይገባኛል ዓለም እንዴት እንደሚሰራ። ጨካኝ ነው ዓለም፣ ለማንም ጨካኝ ነው። ምንም ጥያቄ የለውም። እና አሁን በሮናልዶና በሜሲ መካከል የማን ይበልጣል ጥያቄን መጠየቅ ልክ አይደለማል። ይኸው እነሆ ማረጋገጫው ተገኘ። ክርስቲያኖ ሮናልዶ በሜሲ ሌቭል እንዳልሆነ አይነት ነገር ነው የሚነገር ያለው በብዙ ሰዎች አንደበት። ይሄ ሀሳብ እኮ ልክ ሊሆን ይችላል፣ ግን ትላንት ባልነበረ ድፍረት እንዲህ ጮክ ብለሽ የምትናገሪው ዲአርሲ ላይ ባሳየው ደካማ ፐርፎርማንስ ከሆነ ግን ጀጅመንትሽ ልክ አይደል።
ሜሲ ሊበልጥ ይችላል፣ ሜሲ ሊሆን ይችላል ኦል ታይም ግሬት፣ ምንም ጥያቄ የለው። ነገር ግን ሮናልዶን በተመለከተ እንዲህ ድፍልቅ አርገሽ ጭፍልቅ አርገሽ እንደ አንድ መደበኛ ተጫዋች ልታነሺው ጉልበት ያገኘሽው ትላንት ባሳየው ደካማ እንቅስቃሴ ብቻ ላይ ተመስርተሽ ከሆነ የሚጀምረው የአንቺን አዋቂነት በመጠራጠር ነው የሚሆነው። ምክንያቱም በአንዴ አይለካም። የሮናልዶ ነገር በአንዴ ሊለካ አይችልም። እኔ የራሴ ምርጫ ሊኖረኝ ይችላል ከሜሲና ከሮናልዶ ማን ነው ኦል ታይም ግሬት ምናምን የሚባል ነገር ማለት ነው። እና ዓለም መልሶ ግልብጥ ይላል። ለመኘኝ በሚቀጥለው ሁለተኛው ጨዋታ ላይ ሃትሪክ መስራት አልፎ 4 ጎል ቢያገባ ዚስ በቃ ዚስ ኢዝ ምናምን ተብሎ ምናምን ደግሞ ይመጣል። ዓለም እንዲህ ነው የሚያደርገው። ገባሽ? ግን ያንን ሲያደርግ ደግሞ በአንዴ ከሜሲ በላይ ልታረጊው ወይም የሜሲ ኩያ ልታረጊው አይደለም። ኬሪየራቸውን ነው ኢቫሉዌት ማድረግ ያለብሽ። ሮናልዶ ኦል ዚስ ይርስ 41 ዓመት እስኪሞላው ድረስ በእግር ኳስ ተጫዋችነት ውስጥ የነበሩት ጉብዝናዎች፣ የነበሩት ስኬቶች፣ የነበሩት አጠቃላይ ልክነቶች ሜዥር መደረግ አለባቸው። በተመሳሳይ የሜሲም ከዛ ስታይል ኦፍ ፕሌያቸው፣ ስታይል ኦፍ ኤፊሽንሲያቸው ምናምን ሁሉንም ስታስቀምጨው ከእግር ኳስ እኔ ምንድን ነው ማየት የምፈልገው? ታታሪነትን ነው፣ ሮናልዶን እመርጣለሁ። አርትን ነው፣ ጥበብን ነው የምፈልገው፣ ሜሲን እመርጣለሁ። በራሳችን መመዘኛ ምን ይስበናል በሚለው ማለት ነው። በቃ እንደዛ ነው። ግን አሁን በአንዴ በሮናልዶና በሜሲ መካከል ንጽጽር መስራትን ነውር፣ ንጽጽር መስራትን እስከዛሬ ሲሰራ የኖረውን ንጽጽር መስራትን አላዋቂነት አድርገው የሚገልጹ ሰዎች መጡ። ለምሳሌ አንድ ሰው አለ፣ አንቺ ነሽ እንደውም የነገርሽ አለ ያልሽው ነገር የብዙውን ሰው ስሜት ሊያሳይ ይችላል። ግን ልክ ነው ልክ አይደለም ሌላ ነገር ነው። ክርስቲያኖ ሮናልዶን በተመለከተ ሁሌም የሚሰማኝ ስሜት አለ አይደለ ሰውየው አንድ ቀን የሆነ ወቅት ላይ በርትቼ ለፍቼ ጥሬ ግሬ ኳስን በክርስቲያኖ ሮናልዶ ሌቭል መጫወት ሲያጓጓ ይኖር ያለዋል። አሁን እግዚአብሔር ይመስገን እሱ በእኔ ሌቭል ሲጫወት አየውታል። እኔ መውጣት ሳይጠበቅብኝ እሱ ወደ እኔ ተፈጠፈጠ ነው፣ ወደ እኔ ዝቅ አለ። ጨካኝ እንደሆነ ሰው በአስተያየቱ ገብቶሻል ምንሽ እንዴ? በጣም ከባድ ነው እንጂ በቃ ልክ በክርስቲያኖ ሮናልዶ ሌቭል የመጫወት ምኞት ነው የነበረው። ከዛ ወደ እሱ ሌቭል ወረደለት። እንደ እኔው ነው ሊል ነው እኮ አሁን ሰው። በጣም ከባድ ነው፣ በጣም ከባድ ነው። ግን ይሄኛውን ጉዳይ ስናጠቃልለው አሰልጣኙን በተመለከተ አንተ የሚሰማ ስሜት አሁን ብዙ ሰዎች እየተናገሩ እንዳለው ነው። እንደዛ ትቀበለዋለህ? ፍርሃት አለ ክርስቲያኖ ሮናልዶን ቀይሮ ለማስወጣት? ፍርሃት ያለ ይመስለኛል። ይህንን እቀበለዋለሁ። ነገር ግን ክርስቲያኖ ሮናልዶን በተመለከተ የመጨረሻውን አስተያየት ለመስጠት የተወሰኑ ጨዋታዎችን መደጋገም እና በእርግጥ ክርስቲያኖ ሮናልዶ አቅቶታል እስከዛሬ ላሳየው ነገር ሲባል እንደዚህ ሲያቅተው በተደጋጋሚ ባናይ ብዬ አስተያየት ልሰጥ እችላለሁ። አንድ የዲአርሲን ጨዋታ ብቻ ከግምት ውስጥ አስገብቼ ይህንን ሁሉ ነገር ልናገር አልችልም። አሁን ሰው የደፈረውን ያህል ልደፈር አልችልም። ምክንያቱም 2022 ላይ ዌሪዝ ሜሲ ተብሎ ነበርኩ የመጀመሪያው ጨዋታ ላይ። ከዛ በኋላ ሜሲ የቶርናመንቱም ኮከብ የተባለበት ብዙ ሽልማቶችን የሚያገኝበት የዓለም ሻምፒዮንም የሆነበት ነው አይደል? ስለዚህ የመሻሻል እድሎች አሉ። መሻሻል እድሎቹ በሚቀጥሉት ጊዜያቶች ውስጥ ሊመጡ ይችላሉ እና ክርስቲያኖ ሮናልዶን ከዚህ ሁሉ ልምዱ በኋላ ሌሎችን አትይ ብሎ መምከር በጣም ከባድ ቢሆንም ግን ሌሎችን አትይ ነው የምለው እኔ። የእውነት ራሱን ሆኖ የሚችለውን በሙሉ አድርጎ ኮንትሪቢዩሽን በብዙ መንገድ ማድረግ የሚቻል መሆኑን ቢያስተውለው በጣም ደስ ይለኛል ለማለት ነው። እሺ፣ እነዚህ ያው ትላንትና የዓለም ዋንጫን በተመለከተ በጣም ትልቁ መነጋገሪያ ርዕሰ ጉዳይ ነው። የተጠበቀው እሱን እንደዚህ ሆኖ ማየት ያሳዝናል። በጣም የሚፈጥረው ስሜት በጣም ከባድ በጣም ከባድ በጣም ከባድ። አንዳንዴ ድሮ ትዝ ይላችሁ ከሆነ አላቅም ኃይሌ ኢን ሂዝ ሌት ኬሪየር ማለት ነው መጨረሻ ላይ አንዴ ጡረታ በቃኝ
አለ ተብሎ እሷን ዜና መገናኛው ነው የሰማሁት። መገናኛ ትራንስፖርት ውስጥ ሆኜ ኃይሌ ገብረስላሴ ከሩጫ ዓለም ራሱን አሰናበተ የሚለው መረጃ ሲወጣና ድንጋጤ ሲፈጠር ከዛ ደግሞ ያንን ለመወሰን ያበቃውን ነገር መለስ ብሎ ሲያሰላስለው የተወሰነ ጊዜ እያደረኩ መቀጠል እችላለሁ አለ ኃይሌ። ከዛ ቀጠለ። ከዛ ልክ የሆኑ ውድድሮች ላይ አልሆን ሲሉት ቢበቃውስ ግን ምንድነው እንደዚህ ምናምን የሚል ደግሞ አስተያየት የሚሰጥሽ ሰው አለ። ገብቶሻል? እና ሮናልዶም አሁን እንደዛ እያሉት ነው፣ እንደዛ እየተመኙለት ነው። ሮናልዶ 41 ዓመቱ ነው። ሮጀር ሚላ ብቻ ነው ከሮናልዶ በላይ እድሜ ኖሮት ዓለም ዋንጫ ላይ የተጫወተ። አዎ ራሱ ላይ ያስቀመጠው ጫና ምናልባት ሊጎዳ የሚችል ነው ብዬ ነው እኔ የምረዳው። ዓለም ይረዳል ብዬ ነው ማስበው። ክርስቲያኖ ሮናልዶ አይደለም ዓለም ቆይ ምልል ነው ምልኩልል እንደሆነ ዓለም ይረዳል የሚለው መደምደሚያ ላይ የሚያደርስ ነገር አትይ። ዓለም ይረዳል እኔ መጀመሪያ ኤክስፕሌን ላድርገው ከዛ በኋላ ዓለም ይረዳል የምለው አሁን ክርስቲያኖ ሮናልዶ በየጨዋታው ላይ ጀማሪ ተጫዋች ባይሆን ኢኮኖሚካሊ አሰልጣኙ ቢጠቀሙበት እንደዚህ አይነት ነገሮችን ቢኖር እየተቀየረ ቢወጣ በቃ ከሱ ኤክስፔክት የምታደርገው ከእድሜውም በጨዋታ ላይ ካሳለፈውም ሁኔታ አንጻርም ክርስቲያኖ ሮናልዶ ለምሳሌ ተቀይሮ ቢወጣ እንደገና ተቀይሮም ቢገባ በጨዋታው ላይ የሆኑ ማቃቶች ምናምን ቢኖሩትና በዛ ላይ በሚወሰን ውሳኔ ዓለም ይረዳል። በቃ ልክ ነው ምናምን አሁን ልክ ትላንትና እንደተፈጠረው ለምን ክርስቲያኖ ሮናልዶ በ6ኛ የዓለም ዋንጫ ተሳትፎ ላይ በየጨዋታው ላይ ሃትሪክ እየሰራ አውትሻይን እያደረገ የጨዋታው ኮከብ እየተባለ ለምን አልጨረሰም የሚል እግር ኳስ ተመልካች አይኖርም በዚህ ጊዜ። ይህንን ነው እኔ ዓለም ይረዳል እምለው። አሰልጣኙ ኢኮኖሚካሊ እየተጠቀሙበት እሱም ለዚህ ራሱን ዝግጁ አድርጎ በሆኑ ጨዋታዎች ላይ የሚያደርጋቸው ተሳትፎዎች የተመጠኑ ቢሆኑ እዚህ ላይ መግባባት ላይ የምንደርስ ነው የሚመስለኝ። እኔ አልግባባም። ምንድን ነው ታዲያ መደረግ ያለበት? ሙሉ ለሙሉ ሜሲ የሚባል ሰው እያለ እና ጉብዝናውን እያሳየ ሃትሪክ እየሰራ እየደመቀ ክርስቲያኖ ሮናልዶን ኢኮኖሚካሊ ልጠቀመው ብለሽ ሰከንድ ሃፍ ላይ የምታስገቢው ወይ የሆነች ትንሽ ደቂቃ ሊሚትድ የሆነ ሚኒትስ እያጫወትሽ የምትሄጂ ከሆነ ዛትስ ኮንፌሽን ነው ለነሱ። ለመሰለሽ ዓለም አሁንም ድረስ አልተወም በሮናልዶና በሜሲ መካከል ማነጻጸሩን። አሁንም ገብተሽ የኤስፒኤን ላይ ምንም ላይ ምናምን ሜሲ ቪ ይልና ቪኤስ ይልና ሮናልዶን ያደርጋል። ይሄ ማን ነው የምንጊዜውም ታላቅ የሚለውን ነገር አሁን ፋይናሊ ሮናልዶ ያንን ፉክክር ማስቀጠል የማይችልበት ደረጃ ላይ ደረሰ ወደሚል መደምደሚያ ነው የሚሄደው ዓለም። ሜሲ በሌለበት ቢሆን አሁን የምትይው ነገር ይሰራል። ሜሲ በሌለበት ቢሆን ሜሲ ወደ ሜዳ እየገባም አሪፍ እየተጫወተም ሃትሪክ እየሰራ እየተጫወተም ሪከርድ ባለቤት እየተጫወተም በብዙ መንገዶች ለመጀመሪያ ጊዜ የሚባል ነገር በስሙ እየተነሳ የክርስቲያኖ ሮናልዶ ቤንች ሆኖ መጀመር እጅ መስጠት ተደርጎ ነው የሚሰጠው ትርጉም። በእርግጠኝነት ነው ነግርሽ፣ በእርግጠኝነት ዓለም የጠበቀው ትላንትና ሲያቅተው ስላየን ሳይሆን ዓለም የጠበቀው ሜሲ ይሄንን አደረገ፣ ሃላንድ እንደዚህ ያረገ፣ ኤምባፔ እንደዚህ ያረገ፣ ዛሬ ደግሞ ሲያርሰበን ምን ያረግ ይሆን ነው አይደለም የነበረው ኤክስፔክቴሽን። ጥያቄያችን ሲያደርግም እኮ ለማየት ነው ቁጭ ያልነው። ከዛ ልክ ሲያቅተው ወደዚህኛው ሰብሰብ ባረግ ነው ምኞታችንን። ወደዚህኛው ሰብሰብ ስናረገው ማመን ማለት ነው ሮናልዶ እየተፎካከረ መቀጠል የማይችልበት ሁኔታ ላይ መሆኑን ማመን ነው የሚሆነው። ዓለም እንደዛ ነው የሚያስብ የሚመስለኝ። ዲማንድ ስላረገ ኤክስፔክት ስላደረገ ነው ሲያቅተው ሲያይ ይህንን ሁሉ አስተያየት በሮናልዶ ላይ እየሰጠ የሚገኘው። ስለዚህ አምኖ 60 ምናምነኛው ደቂቃ ላይ እየገባ ተጽዕኖ እንዲፈጥር ምናምን ቢደረግ አይ ዶንት ቲንክ ለሮናልዶ በመረዳት ምናምን የሚሰጥ በጎ አስተያየት ይኖራል ብዬ እኔ አላምንም። ሜሲ ባይኖር ለምሳሌ አርጀንቲና የሌለችበት የዓለም ዋንጫ ሆኖ ፖርቹጋል እንደዚህ አይነት ውሳኔ ብትወስን ዛትስ ምንም ተቀባይነት ሊኖረው ይችላል። ግን ሜሲ እየፈካ ታይ አይሆን ወደ ዝውውር ግድ የለም። እሺ ወደ ሌሎቹ ጉዳዮች እንለፍ። የዝውውር ጉዳይን መጨረሻ ላይ ማለት የምፈልገው ለዓለም መረዳት ሲል የሚኖር ሰው ግን መሆን አልነበረበትም።
ዓለም የራሱን አስተያየት ይስጥ እኮ እንደዛ ከሆነ ይስጥ። በቃ ዝም ብሎ እሱ ለፖርቹጋል የሚበጀውን ነገር እንዲደረግ ራሱን ማዘጋጀት አለበት። እኔ ደግሞ አሁን ዓለም ግን አቅቶታል የሚለው አሁን ከአቅቶታል ከሚለው ነገር ከመምጣቱ በፊት ቀደም የተናገርኩትን ኢኮኖሚካሊ እሱን የመጠቀም ነገር ቢኖር የተሻለ ነው ብዬ ነው በራሴ የምረዳው። ከሜሲ ጋር ላለው ንጽጽር ባሰ እንግዲህ በቀጣይ ማስተካከል ከሆነ ገና ብዙ የጭካኔ አስተያየቶችን ልንሰማ እንችላለን። ዝውውር ላይ በጣም የሚገራርሙ ነገሮችን ነው እየሰማን ያለ ነው። አንደኛው የማንቸስተር ሲቲ ነው። የማንቸስተር ሲቲ በቃ አሁን ማምናቸው ትልልቅ ምላቸው ሚዲያዎችም ጭምር ኤሊየት አንደርሰንን ጉዳይ አይተውም። የእንግሊዝን ብሔራዊ ቡድን በተመለከተ በኋላ እናነሳለን። ኤሊየት አንደርሰንን አይተውም ማን ሲቲ 3ኛ ኦፈር ለኖቲንግሃም ፎረስት ያቀርባል። በኤሊየት አንደርሰን ዝውውር ዙሪያ እየተላፋው ያለ ሰው የለም፣ ክለብም የለም። ማንቸስተር ዩናይትድ ነበረ ተስፋ ቆርጫለሁ ብሏል። ሌሎቹም ቢሆን ለኤሊየት አንደርሰን በማንቸስተር ሲቲ እየቀረበ ያለውን የ120 ሚሊዮን ፓውንድ የዝውውር ጥያቄ ፎረስት እምቢ ሲል ከዚህ በላይ እኛም ልንሰጠው አንችልም የሚል አይነት ስሜት ላይ ናቸው ያሉት። ኤሊየት አንደርሰንም የሚፈልገው ሲቲን መቀላቀል ነው። በኤሊየት አንደርሰን ዙሪያ የተሰባሰበ የተከማቸ እሱን የመውሰድ ጥረት ላይ ያለ ትልቅ ኃይል የለም። ስለዚህ ኤሊየት አንደርሰን ኢን ቬሪ ሞስት ላይክሊ ኬዝ የሲቲ ተጫዋች ይሆናል። ይሄንን መውሰድ ግን በቂ አይደለም ለማንቸስተር ሲቲ። ስላልሆነም ሳንድሮ ቶናሊን አብሮ የመግዛት ምን አይነት ሚድፊልድ ሊሆን እንደሚችል ማሰብ ነው። ሳንድሮ ቶናሊን ከኒውካስል ዩናይትድ ለመውሰድ ማንቸስተር ዩናይትድ ተብሏል፣ አርሰናል ተብሏል፣ እንደዚሁም ደግሞ ሌሎችም ክለቦች ተብለዋል ይህንን ተጫዋች ይፈልጋሉ በሚል ማለት ነው። ግን ይህንን ተጫዋች ለመውሰድ ቶተንሃም ሆትስፐርስ ሌትሊ አለሁበት ብሏል እና የምሬን ነዋል። ቶተንሃምን እንዴት እንመነው ሲባል ደዘርቢ እኮ ራሳቸው አዋሩት እኮ ራሱ ቶናሊን አዋሩት። እኔ ምን ብለው እንዳዋሩት ሲያዋሩት ምን ብለው እንዳሳመኑት ባላቅም ግን በጣም ፖዚቲቭ የሚባል መልካም የሚባል ውይይት ነው ያደረግነው አሉ። ይሄ መልካም ውይይት ከተደረገ በቶናሊና በነ ሮቤርቶ ደዘርቢ መካከል ቶተንሃም ሲሪየስሊ ይሄድበታል ማለት ነው። ከዛ በኋላ ነው ማንቸስተር ሲቲን በተመለከተ ከሳንድሮ ቶናሊ ጋር ተያይዞ ስለ ቶናሊ ምን አዲስ ነገር አለ በሚል ርዕስ ላይ በጣም ብዙ ትልልቅ ሚዲያዎች መረጃዎቻቸውን ይፋ እያደረጉ ያሉት። ስለዚህ ኒውካስል ዩናይትድ ጋር በቅርቡ የሚደረግ ድርድር አለ። ኒውካስል ዩናይትድ ይሄንን ተጫዋች መሸጥ ይፈልጋል። ምክንያቱም እንደነዚህ ያሉ ተጫዋቾችን ይዞ በመቆየት ለመሻሻል ከመሞከር ይልቅ እነሱን ሸጦ እነሱን በመሸጥ የሚገኘውን ገንዘብ ሌሎች በርካታ ተጫዋቾችን ወደ ቡድኑ በመቀላቀል ይሄ የተበተነ ጉብዝና እንዲኖር ይፈልጋል። ሁለተኛው የኒውካስል ስጋት አሌክሳንድር አይዛክን ባጣሁበት መንገድ ቶናሊን እንዳላጣው ፈራለሁ። እሱ የትራንስፈር ሪኩዌስት እስካሁን አላቀረበም፣ መውጣት ግን ይፈልጋል። የአውሮፓ የውድድር ዓመት ቻምፒዮንስ ሊግ ላይ መሳተፍ ይፈልጋል። ይህንን ሊሰጡት ከሚችሉ ክለቦች መካከል ፕሮጀክቶችን መርጦ አወዳድረው መቀላቀል ነው የሚፈልገው ሳንድሮ ቶናሊ። ሳንድሮ ቶናሊ ደግሞ በጣም ተወዳጅ ተጫዋች ነው። የዚህ ልጅ ተወዳጅነትን ማወቅ ለሚፈልግ ሰው እንስማማለን አንስማማም ሌላ ነገር ሆኖ ውስጡ ፒርሎ አለ ይሉሻል። በእውነት ነው የነምልሽ። የዛን አይነት የፉትቦል ኢንቴሊጀንስ ያለው ሰው ነው። ይህም የክለቦች ርብርብ ራሱ እኮ የሚነግረ ነገር አለ። ሌላው ቢቀር ምልሽ ከእንትና ጋር መነጻጸር የፈለገ ክለብ ቢፈልግሽ ከባድ ነው ፒርሎን ለሚያውቅ። አዎ አይ ንጽጽሩ ልክ ነው ልክ አይደለም ለማለት ሳይሆን ግን ኳሊቲውን ያሳያል። ግን አሁን ስታየው ማንቸስተር ዩናይትድም አርሰናልም ማንቸስተር ሲቲም ቶትናምም እነዚህ ትልልቅ የሚባሉት ክለቦች እየፈለጉት ይህንን ተጫዋች ለማስፈረም ጥረት እያደረጉ ነው ከተባለ እዛ ላይ ያለው ኳሊቲ በጣም ግልጽ ነው። ምንም ውድ ነው ትንሽ የሚነሳው ንጭንጭ እንጂ ኳሊቲውማ ምንም የምታወጭለት እኮ አይደለም። ምንም በጣም የሚገርም ቤስ ሚድፊልደር የእውነት ለመናገር። ስለዚህ ይሄንን ልጅ ያሉን ላይ ወስዳለሁ ብሏል። ሪያል ማድሪድ ሮድሪን የማይወስደው ከሆነ ሮድሪም እያላቸው ነው እነዚህን የሚገዙት ማለት ነው። ቻሉታ እንግዲህ ማንቸስተር ሲቲ በእውነት ከባድ ነው ምን ሊሆን እንደሚችል በጣም ከባድ ነው። አሁንም ያሉት ተጫዋቾች በራሱ በጣም ዶሚኔት ማድረግ የሚችሉ ተጫዋቾች ናቸው። ምክንያቱም
ማንቸስተር ሲቲ ራሱን ማጠናከር የጀመረው ቆየት ብሎ ነው። ከባለፈው ጥር ጀምሮ ነው ተጫዋቾች እየፈረሙት። በአሁኑ ከዛ ባለፈው እነ ማርሙሽ እነ ቼርኪ እነዚህ የፈረሙ ጊዜም ከዛ ጊዜ ጀምሮ ስለሆነ ራሱን ማጠናከር የጀመረው አሁን እነዛ ተጫዋቾች የበለጠ እየተዋሃዱ ተጽዕኖ መፍጠር እየቻሉበት እድል አለ። እንደገና ደግሞ እዛ ላይ ሌሎች ፕሪሚየር ሊጉን የለመዱ እና ደግሞ አውትሻይን ያደረጉ ተጫዋቾች ሲጨመሩበት በጣም የተለየ ነገር ሊሆን ይችላል። ሸገር ስፖርት